ቤተሰቦችና እገላገልሻለሁ። እህትሽ እኮ ነኝ። ትንሽ እንኳን አልፈዘንሽም? እህቴ ነሽ ብዬማ አዘንኩልሽ። ያኔ አንቺ እህቴ ናት ብለሽ አዝነሽልኛል። ነግሬሻለሁ እኮ ፍቅረኛ አፍህን አትክፈት። በቃ ሳምሪ ለምንድን ነው የማታውቂኝ? እየነገርኳት ፍቅረኛ አለችኝ። ፈለግኩን አድርግልሃለሁ። ምን ላድርግልህ? እኔ መታሰር አልፈልግም። በቃ ዝም በልልኝ። እሺ አንቺ አልነበረ በገንዘብ ስትዳኝኝ ነበረ? ለምንድን ነው ገንዘብ ምልክልኝ? አንተ ጥቅም ፈልገህ ነው ይገኛል። እውነቴን ነው የምልሽ ሳምሪ፣ ገንዘብ ትልክልኝ እኔ ነኝ ለመንኩሽ? አፍህን አትክፈት። ገንዘብ ምናምን እየሰጠሽኝ የሰጠው አፍህን አትክፈት። ያ ነገር ጭንቅላት ውስጥ ሁሌም ነው ቀንም ሌሊትም ነው የሚመላለስብኝ። የምወዳት ሴት ልጅ ናት የሚለው ቃል ሁሌ ነው ጭንቅላቴ ውስጥ ላይ ያለው። ምግብ በሰዓቱ አልበላም። መድኃኒትም ራሱ የምትሰጠኝ በባዶ ሆዴ ነው። ሁሉ ነገር እንደ በፊቱ አናወራም። በቃ ቀስ በቀስ እሷም ጋር ግንኙነት እያላላ መጣ ማለት ነው። እቺ ደግሞ በጣም ወዳኛለች። በቃ ገንዘብ እየሰጠች በቃ እኔ ነው ደሷ ለመሳተፍ ሞክራለች። ያሬዶ አሁን እቺኛዋ እሷ እያለች ነው ሌላ ሴት የነበረችና ከዛችኛዋ ሴት ጋር ወጥተህ ወደዚች እንዴት ገባ? እንዴት ነው እሷን ሲያገኛት? እንዳልኩ እንደዚህ በስራ አጋጣሚ ነው ከሚሮን ጋር የተዋወቅነው። ሚሮን ነው የምትባለው? በጣም ብዙ ነገር ነው የምታደርግልኝ። በጣም እኔ በቃ እንደዚህ አፍ አውጥቼ ባልናገርም ይገባታል። ያው ከካምፓስ ተመርቃ ስትወጣ የገንዘብ ችግር እንደሚኖር ቀድማ ነው የምትረዳኝ። ያን ስለምትረዳ ገንዘብ ምናምን ትሰጠኛለች። ብዙ ነገር ነው የምታደርግልኝ። እኔ ደግሞ በቃ ያ ነገር በቃ እንትን እያለኝ ከሴት መጠበቅ እኔ ይከብደኛል በጣም። ወንድ ሆነ እንዴት ነው ከሴት መጠበቁ? በጣም ነው የሚያመኝ ነበር። እሷ ደግሞ ችግር የለውም በቃ ቺነች ምናምን እያለች ገንዘብም ትልክልኛለች ምናምን ነገር ብዙ ነገር ነው የምታደርግልኝ። ከዛ በቃ ወደ እሷ ተሳብኩ። ከዛ የሆነ ሰዓት ምናምን ነገር ለምንድን ነው እንደዚህ የምታደርገኝ ስላት በቃ ወድጄሃለሁ አለች። ጭራሽ እሷን የጠየቀች? እሷን የጠየቀች። ያው እንዳልኩ ነው ያው እዛ መስሪያ ቤት ብዙ ጊዜ እመላለሳለሁ። እሷ የምትሰራበት መስሪያ ቤት ከዛ ደስ ይላታል። የሆነ ፊቷ ደስ የሚል ፊት ነው የምታሳይ፣ እንደ ሌሎቹ አይደለችም። ከዛ በቃ እሷም በቃ ወድሃለሁ ምናምን ነገር አለችኝ። ምንም እሷም የመጀመሪያዋ ነኝ እኔ። ለአንተ ግን አልነበራትም ከዚህ በፊት ፍቅረኛ አልነበራትም። እና በቃ ቀስ በቀስ እያልኩ ወደ እሷ ተሳብኩኝ። ሳምሪንም ያው ምን ላድርግ፣ ሳምሪንም በቃ እየረሷት መጡ። በቃ ወንድ ልጅ ነኝ በቃ ተሸነፍኩ። ምን ላድርግ፣ ጥቅም እንትን ይላል። ከዛ በኋላ ከሳምሪ ጋር ያለ ግንኙነት ተቋረጠ ማለት ነው። ግንኙነታችሁ ሲቋረጥ ሳምሪ ምን ተሰማሽ? ምን አይነት ስሜት ውስጥ ነበርሽ? ደውሎ በቃ እዚህ በኋላ ያለን ነገር እኔ ነኝ ያቋረጥኩት እንጂ እንደነገርኩ መጥቼ ላገኘው ስደውል አነሳችልኝ ስልክ እና እንደዚህ ነው ብላ ነገረች። ከዛ አይ ቲንክ ጠይቀው ይሁን ምናምን ደወለልኝ። ያው መጥፎ የሚባሉት ነገሮች ተነጋገረን። ከዛ በኋላ ተዘጋጋን ማለት ነው። ቀላል አልነበረም። እኔ እንደዚህ የነገሩ መፈጠር አዲስ ሆኖ ሳይሆን ከሱ መፈጠሩ በጣም ያናድዳል። አዲስ ሆኖ ስለ በህይወታችን በሰውም ህይወት ሰምተን የምናውቀው ነገር ግን እኔ ጋር መሆኑ አብሶ ደግሞ እሱም እንደዛ አይነት ነገር ማድረጉ ያለፍነው ህይወት ለዚህ የሚጋብዝ አይደለም። እንደዚህ ያደርጋል እንደዚህ ታደርጋለች ብለን የምንጠራጠር ሰዎች አይደለም። በቃ ከባድ ነው። ግን እኔም በቃ መጀመሪያም ጠርጥሬ ነበር መሰለኝ። ውስጥ ዝም ብሎ ነገር ነው። ለዛ ያን ያክል ከበደኝ አይደለም። አልከበደኝም። ቀላል አልነበረም በሰዓቱ። ያው እሱ ግን ወዲያው ተመለሰ። ደስ የሚለው ነገር ወዲያው ወደ እኔ ነው ለመመለስ የፈለገው። እኔን ነው መለመን የጀመረው ምናምን። እኔ ደግሞ ለመመለስ በሰዓቱ አልቀለለኝም። እንዴት መመለሱን አሰብከው አንተ? ኦልሬዲ ልብ ሄዷል ብዬ አስባለሁ። ምንም እንኳን ለኔ ፍቅር ማለት መላመድ በሁኔታዎች ውስጥ መኖር መቆየት ነውና አውቃውም ይሁን ሳታውቅ እዚች ሜሮን የምትባለው ሴት ጋር ሌላ ግንኙነት ውስጥ ጀምረሃል። አብዛኛውን ጊዜ አብራችሁ ነው የምታሳልፉት ምናምንና ሜሮንን ትተህ ወደዚህ መምጣቱ እንዴት ቀለለ? ወይም ደግሞ እሷን መለመን?
ማለት የካምፓስ ፍቅር ታውቀዋለህ፣ በጣም ከውስጥ አይወጣም። በቃ ምን ልበልህ፣ በጣም የመጀመሪያም ስለሆነች ከውስጤ ላውጣት አልቻልኩም ነበር እና ሜሮ እንደዛም ብታረግልኝ ግን ደግሞ ልብ ያለው እሷ ጋር ነው ያለው፣ ሳምሪ ጋር ነው ያለው። ከመጀመሪያው ግን አልነበረም ነበረ ከመጀመሪያው ጀምሮ ነበር እንዳልኩ ነው። በጣም ነበር የምወዳት። ግን እሷ ጋር ልብ እሷ ጋር ሆኖ ሜሮን ጋር እንዴት ግንኙነት ጀመርክ? ምልክ አሁን ወቀስ አይደለም ያው ጀስት እየተመካከረ አይደል እያወራን ነው በሚለው ነውና ኦሬዲ አሁን ሁለት ሴቶችን ነው እዚህ ጋር ያስቀየምከው። ሜሮን የኔ ሰው ነው ለኔ የሚገባኝ ሰው ነው ብላ በሙሉ ልብነት እያወራች የነበረች ሴት ናት። እሷም ደግሞ በተመሳሳይ ፍቅረኛ ነው ባሌ ነው ብላ እያሰበች ነበርና ሜሮን እንዲቻርገው ወይም ሜሮን እንትተህ ወደ እሷ መምጣቱ ሜሮን ላይ የሚፈጥርባት ነገር የለም ወይ? እሺ ወደዚህ ስትመጣ ደግሞ ሜሮን ምንድነው መሆን ያለባት? ነገስ ተመልሶ ወደ ሜሮን አለመሄድ ስለሷ ምንድነው ዋስትናው? ሜሮን እኮ ነግሬያት ነበር ፍቅረኛ እንዳለኝ። መጀመሪያም ታውቅ ነበር ሜሮን? ደጋግሜ ነግሬያታለሁ፣ ግን ደግሞ ልትቀበለኝ አልቻለች። በቃ የኔ እንድትሆን የምፈልገው ነው የምትለኝ። ገግማ ነው እሷ ያደረገች። በቃ እንደዛ ነው፣ በጥቅማ ጥቅም ነው ያሰረች ማለት ይሻላል። ፍቅር በጥቅማ ጥቅም ይታሰራል። ያው ወንድ ልጅ ስትሆን ያው ታውቀዋለህ፣ ትንሽ ጥቅም ነው እንትን የሚል። እሺ እኔ ችግር የለውም። ከዚህ ርዕስ እንመጣ። ትንሽ ስሜታችሁን ረበሽኩት፣ ይቅርታ። ከዛ ተመልሳችሁ እንደገና ደግሞ ታረቃችሁ በሚለውን ጀምረው እንዴት ነበር የታረቃችሁት? ከዛ ይቅርታው እንዴት ተቀበልሽው? ከዛ እንዴት አስቀጠላችሁት? እንደነገርኩህ እሱ ፋሚሊዎች ያውቁ ነበር። አንቺ የግራጁዌሽን ጊዜም ስለተዋወቅሻቸው? ከዛ በኋላ በቃ እሱ ጥሩ ሁኔታ ላይ ያለው በጣም ረጅም ጊዜ ተለያየን መሰለኝ፣ 6 ወር በቃ አሁን ጥሩ ሁኔታ ላይ አልነበረም። ቤተሰቦቹም ያናገሩኛል ምናምን፣ እነሱን አገኛቸዋለሁ። ከነሱ ጋር ከማን እኔ ታውኩት እንጂ ጠላቶች አሉ። ባገኘሁት አጋጣሚ ሃይ ምናምን የሚለው ነገር አላቆምኩም። ለሰላምታ ምናምን የተዘጋጋን ሰዎች አልሆነንም። ከነሱም ጫና መጣ። በቃ እኔም ጸጽቶታል፣ እኔም አልወጣልኝ መሰለኝ ፍቅሩ ማለት የእውነት ነበር እኔ ጋር የነበረው ነገር እና ታረቀ። ከቤተሰቦቹም ግፊት በእኔም ፍላጎት በእሱም ፍላጎት ታረቀ። ከዛ በቃ አብረን ነው። ከዛ በኋላ እንዴት ቀጠለ ፍቅር? እንዲሁ እንደምታየው ደስ ይላል። አሁን የሚረብሻችሁ ነገር አለ ውስጣችሁ ላይ? አሁን ይዛኔ እኮ እንዲህ ብላ የምትባባሉት ነገር አለ ወይስ ሰላም ነው? ትናንትና ኦፍ ኮርስ ይረብሻል። አሁንም እንደምታየኝ ስታስበው ስሜታችሁ ተረብሻል ማለት ነው። አይረብሽም ብትልም ሽንገላ ነው የሚሆነው። የሚረብሽ ነገር አለ፣ ግን ደግሞ አንዳንዴ ግድ ነው። ሰው አይደለ እንሰሳታለን። ባናነሳው ይሻላል፣ ባንረሳውም አናነሳው። እኔ ነኝ ያስለፈለኳችሁ። እሺ ያው እንደነገርኳችሁ ነው። በዋናነት ዛሬ የመጣሁት በየቦታው የጥምቀት የ100,000 ብር ሽልማትን ታሳቢ በማድረግ ነው። ከ100,000 ብር ውጪ ለሁሉም ሰው የጥበብና 100,000 ብርኛ ካልበላ ነው ማለት ነው። ይሄ ሁሉ ሚስጥር አወጣን ያንሰላ። አይ ሆፕ እናንተ እንደምትበሉት ያው ዞር እያልኩ ስለሆነ የምጠይቀው የተሻለውን ፖይንት ሚዲያ ላይ ይለቀቃል። ይሄ ቪዲዮ ፕራይቬት ይሆናል፣ ስም ምናምን አይጠቀስም፣ ችግር የለውም። ከዛን የተሻለው ካፕል የትኛው ብለን መርጠን እንሸልማለን። ለእናንተ ግን የባህል ልብስ በስጦታ መልክ እንሰጣቸዋለን ማለት ነው። ለጊዜው እንደዛ እናደርጋለን። ከዛ እዚህ ቤት እናንተ ብቻ የምትኖሩት ወይስ ሌላ ሰው አለ? እህት ያለች። እሷን ማውራት እችላለሁ ወይስ? እሷን እንኳን ማውራት አልችልም። አረ ችግር አለው። ካፕል አይደለችም እሷ። ጥሩ መልስ ነው። አይ ያው ምንድነው እግረ መንገድ ከመጣና አይቀር ስለእናንተ ደግሞ የፍቅር ሂደት ነበር ምናምን ለማወቅ ነው። ያለችማ እሷን ፍቅረኛ ላትሆን ትችላለች። አናግራናት ምናምን ፍቅረኛዋ ጋር ካላት ከተስማሙ እሷንም እንጋብዛታለን። ፍቅረኛ ነበራት? ይኖራታል እንጂ እንዴት አይኖራትም? ታላቂ ነች። ያንቺ ታላቅ። ስለዚህ ይኖራታል የሚለውን ያዘ። አሁን የለችም። ጥሩ፣ በጣም አመሰግናለሁ። ተመልሼ እመጣለሁ፣ እናወራለን። ግን በባዶ አስቀመጥን። ችግር የለውም። በጣም አመሰግናለሁ። ካሜራውን ያዛት። እሺ፣ ብራዘር። አይ ችግር የለውም።
አልጨቀጨቀን። አይ ጋዜጠኛ ምንድን ነው አስለፈልፈን እኮ በጣም የሚጨቀጭቅህ ታዲያ አውርተህ 100 ሺህ ብር መውሰድ ጠልተህ ነው? እሱማ ማን ይጠላል እንዴ? 100 ሺህ ብር አግተው ይጨቅጭቃል። 100 ሺህ ብር ነው ለአንዳንድ ነገር ይሆናል። እሺ ግን አንሸለማለን። እኛ አሪፍ ነገር ግን እኔ መራኝ ነው አልረሳሁትም። እሺ መቼም ልረሳው አልችልም። ቆይ አንተ እንዴት እኔን ጥለህ ከዚህ ኮተታ እህቴ ጋር ልትሆን ትችላለህ? እኔ እኮ የተሻለ ሰው ጋር ብትሄድ እንኳን ኦኬ ይሁን ከኔ አለች እንዴ ማለት አልፈልግም። የት ሄዳለች? እስኪ ጥረት ምን ነው ፈለጋት? ናፈቀች አይደለም ሳምሪ? እስኪ ጥረት ቆይ ለምንድን ነው ከሷ ጋር አብረኝ? ሳምሪ አልፏል እኮ አልኩሽ አይደል? ምንም አልፏል ብሎ ነገር የለም ሳምሪ። በቃ ያለፈ ታሪክ እኮ ለምንድን ነው ጥያቄ እኮ ነው የጠየኩ ሳምሪ። እሺ ምን ያወራ አሁን አልፏል። እሺ እኔ በእናትህ አትቅለስለስ። ጥያቄ ነው የጠየኩ። እሺ ምን ልበልሽ? በቃ ያለፈ ታሪክ እኮ ነው ሳምሪ። ያለፈ ታሪክ ነው። እኔ ግን አልረሳሁትም። እሺ ኧረ ሳምሪ ኧረ በእናትሽ ሄሎ እሺ ምንድን ነው ሰው ትመስላለች። ቆይ እስከ መቼ ነው እንደዚህ የምታሰቃየው? ዝም በይ። እስክትሞጪ ድረስ ቁጭ በል በእናትህ። ይሄ እሷን የእኔ ጉዳይ ነው። አንተን አይመለከትም። ነገርኩሽ አይደል እንዴ ሳምሪ? ምንድን ነው የምትይኝ እንዴ? ያኔ ነበረ ስትልከሰከሽ ማን እንደሆነ ማወቅ የነበረብሽ። ሳምሪ ቆይ እሺ ምን ላድርግሽ? ቆይ ምን አድርጊ ነው የምትይኝ? ምንም ማድረግ ያለሽ ትንሽ ጊዜ ነው። አሁን ትሞችና እገላገልሻለሁ። እህትሽ እኮ ነኝ። ትንሽ እንኳን አላሳዝንሽም? እህቴ ነሽ ብዬማ አዘንኩልሽ። ያኔ አንቺ እህቴ ናት ብለሽ አዝነሽልኛል። ሳምሪ እኔ እኮ ፈልጊያት እኮ አይደለም አስፈልጋት ነበር እኮ። ትንሽ ድምፅ አውጣ ቢሆን እኮ የሆነ እንዴት ላስረዳህ፣ ለወሬ ፍላጎት ያለው ሰውዬ እሷንም ካልጠየኳት እያለ ነው ነበር። ከዚህ በኋላ ምንም እንዳታወሪሽ እሺ? በቃ አሁን ዝም ብለሽ እንትን መድኃኒቷን እንዳታወሪ። ስጫት መድኃኒት ወጥቼ እያለሁ አልሰጣትም። አልሰጧትም። እንዴት አልሰጣትም? አንተ ሳምሪ እኔ ያንን መድኃኒት አልወስድም ማለት አታየኝም እንዴ? እንዴት እኮ በጣም እየጎዳኝ ወደሽ ነው የምትወስጂው? እንዲጎዳሽ ሳይሆን እንዲገልሽ እኮ ነው መድኃኒቱን እየሰጠሁሽ ያለሁት። ይህ መድኃኒት ነው ሳምሪ። ቁጭ በል እኔ እሰጣታለሁ። በቃ ሳምሪ ፍጠኛ እንዴ። ትሰሚያለሽ ሜሮ? እንዲጎዳሽ አይደለም እንዲገልሽ ነው መድኃኒት እየሰጠሁሽ ያለሁት። ለምንድን ነው ቆይ እንድሞት የምትፈልጊው? ከፈለግሽ እንድትኖሪ አልፈልግም። በቃ ከህይወታችሁ ጣላችኋለሁ እኮ ብያለሁ ሳምሪ። ለምንድን ነው እኔን መግደል የምትፈልጊው? ከህይወታችን እንድትወጪ ሳይሆን ከዚህ ምድር እንድትወጪ ነው የምፈልገው። ያንቺ ሜሳ ከዚህ ቤት ካልወጣ ማለት ነው ሰሚያለሽ? ያንቺ መድኃኒት ነው ሳምሪ። እስኪ ቁጭ በል ሲያስጠላ። ቁጭ በል ቁጭ በል። በእህቴ ማዘን መብት ያለኝ እኔ ራሴ ብቻ ነኝ። ሳምሪ ተነጋገርን አይደል እንዴ? ምንድነው አስር እንትን የምትይው? ምንድን ነው የተነጋገርነው? በቃ ያለፈ ታሪክ ነው እኮ አልኩሽ። ያለፈ ታሪክ ነው አይደለ? የምርህን ነው? እስኪ ንገረኝ፣ ለምን ነበር የቀረብካት? አፍቅረሃት? እኔ ከአንቺ ውጪ እሷ ነች አፍቅራ እኔን የቀረበችው። በጥቅም የምታስረኝ ፈልጋ። እውነቴን ነው የምልሽ ሳምሪዬ፣ በጣም ነበረ ሳምሪ። ኧረ ተረጂኝ ሳምሪዬ፣ እኔ ከአንቺ ውጪ ማንንም አፍቅሬ አላውቅም እኮ እያልኩሽ። አንቺ ዝም በይ ደግሞ አታውሪሽ። እኔ ነኝ ለመንኩሽ? አፍህን አትክፈት። ገንዘብ ምናምን እየሰጠሽኝ የሰማህ ነው። አፍህን አትክፈት ሳምሪዬ፣ አፍህን አትክፈት። ቁጭ በል ሳምሪ። ኧረ እመኚኝ፣ ቁጭ በል። ነው እየነገርኩሽ ያለሁት። እሷ ነች በገንዘብ እየደለለችኝ እኔን እና እንደዚህ ያደረገችኝ። ትደልለሃ። ኦኬ ገንዘብ ብለን የመጣኸው ተው እንጂ። እኔ ታዲያ ምን አለኝ? ሳምሪ እኔ ልንገርሽ፣ ከአንቺ ውጪ እኔ ማንንም ሲቀርብኝ አላውቅም። ታውቂያለሽ፣ አንቺ እንደምወድሽ ታውቂያለሽ። ቁጭ በል። አማርኛ ነው የማወራው አይደል? እድሜ ልክ ስትለምነኝ አልነበረ እንዴ? ዝም በይ ዝም በይሽ። አንቺ አልነበረ በገንዘብ ስትዳንኝ የነበረው? ለምንድን ነው ገንዘብ የምልክልኝ? አንተ ጥቅም ፈልገን ይገኝ ነው። እውነቴን ነው የምልሽ ሳምሪ፣ ገንዘብ ትልክልኝ ትላክልሃ። እና ለምንድን ነው እንደዚህ የምትለኝ? ገንዘብ ስላላት መጣህ አብረሃት ተጋደምክ። ሳምሪ እኔ አልተኝም። ቁጭ በል ሳምሪ። እንዴ አታምኝም እንዴ? እኔ ፍቅረኛ ሁሉ ነገር የመጣው ባንቺ የተነሳ ነው። የኔም ህይወት የተበጠበጠው ያንቺም እንደዚህ በሽተኛ መሆንሽ የመጣው በገዛልሽ። እኔ ምን ላድርግ ሳምሪ? መቼም የማይጸጽተኝን ነገር ነው እያደረኩ ያለሁት። መቼም የማይጸጽተኝን ነገር እኔ እህትሽ ነኝ። ተይጸጽትሻል። አይጸጽትም። ያኔ ነበር
ማሰብ የነበረብሽ። እሱ እኮ ነው አስመሳዩ። እኔ መች ፈልጌው ቀረሁ። አንቺ ዝም በይ በእናትሽ። እኔ እዛ መስሪያ ቤት አንቺ አልነበረ ጥሩ እንትን ነገር የምታሳይኝ ነበረ? ምን ብታሳየስ? ሳሚ እውነቴን ነው የምልሽ። እኔም ፍቅረኛሽ ነው የምኝ። ኦኬ ነገር ሌላ ሰው ቢያሳይህ ትሄዳለህ ማለት ነው? ሳሚ የእሷ ነች ያታለለች። እውነቴን ነው። እኔ ከአንቺ ውጭ ማንንም ሴት አግኝቼም አይቼም አላውቅም። አንቺ ነሽ የመጀመሪያ። ቅድም ነገረኝ ነበር አልረሳሁትም። አንዴ እሷ ከዚህ በህይወት ትፍት ትበልልኝ ከዚህ ምድር ንቅል ብላ ትወጣልኝ እንጂ አንተን ራሱን ማደርግህን እኔ ራሴ ያውቃለሁ። እኔ ሳምሪ እውነቴን ነው። በጣም ነው የምወድሽ። እያንዳንዳችሁ ሁላችሁንም እበቀላችኋለሁ። እሺ እኔንም እንደዚህ ነበር ወድሻለሁ ብያለሁ። ዝም በይ። እኔ አንቺን ልወድ ነግሬሻለሁ እኮ ፍቅረኛ አፍህን አትክፈት። በቃ ሳምሪ ለምንድን ነው እኔ የማታውቂኝ? እየነገርኳት ፍቅረኛ አለችኝ። የምወዳት የካምፓስ የ3 ዓመት ፍቅረኛ አለችኝ እኮ እያታለሁ። ስታይኝ እኔ የ5 ዓመት ህፃን ነው እንዴ የምመስልህ? ሳምሪ እውነቴን ነው የምልሽ። በቃ ካጠፋሁሽ ይቅርታ። እኔ አንቺን ነው የምወደው። በቃ እሷን አልፈልጋትም። በቃ ሳምሪ። ኧረ ፈልጋት። ኧረ በሞቴ ትሰማለሽ ሜሮ፣ እኔ ላንቺ መቼም አልራራም። መቼም ትራራለች ብለሽ አስበሽ ከሆነ የምትቅለሰልሽው ተሳስተሻል። ያኔ ነበር ይሄን ሁሉ ነገር ሲፈጠር ማሰብ የነበረብሽ። አንቺ እኮ እንደ ደህና ሰው ስመጣ ቢያንስ ፍቅረኛ ይዣለሁ እንኳን አላልሽኝ እና ይፈልግሻለሁ አልሽኝ። መጣሁ ስመጣ ጭራሽ ባሌን አቅፈሽ ጠበቅሽ። አንቺ ሳታስቢ ይሄን አደረግሽው። የኔ ፍቅረኛ መሆኑን አውቀሽ ነው እንደዚህ ያደረግሽው። አንቺ መርዝ ነሽ። እሺ ኧረ እባክሽ። እኔና አንቺ ከዚህ በፊት ምን ተደባብቀን ነው? ፍቅረኛ ማለትሽ እንዴት ደበቅሽኝ? እንዴት ደብቀሽ ጠራሽኝ? ሰማለሽ ሜሮን፣ እኔ ህፃን ልጅ አይደለሁም። ምናልባት ታናሽሽ ልሆን እችላለሁ፣ ግን በምንም ልሸውጅኝ አትችይም። ሳምሪ እኔ እኮ የጠራሁሽ እኮ ሁሉንም ነገር ልነግርሽ ነው። በቃ አዲስ ህይወት እንደጀመርኩ ከዚህ በፊት እኔና አንቺ ጠዋትና ማታ ስናወራ በቀን 2-3 ስንደዋወል የሄድንበትን ቦታ የበላነው ምግብ የተቀመጥንበትን ካፌ እንኳን ተደባብቀን እናውቃለን። የማይመስል ነገር አታውሪ እንጂ አንቺም እሱም ያሰባችሁትን አውቃለሁ። ሁለታችሁንም ደግሞ ዋጋችሁን ሰጣችኋለሁ። እኔ ሳምሪ እኔ ባንቺ ላይ ምንም ያሰብኩት ነገር የለም። ኧረ እባክሽ ገንዘባችን ሁሉ ነገራችን ማኔ ፈልጎ ነው የመጣው። እኔ እንደሚወደኝ ያስመስላል። ሳምሪ አንቺ ወድሽ አይደለም እየቀረበ መቼም አንቺ እኔ በሌላ ሴት እንደማቀይሽ ታውቂያለሽ። ሳምሪ በነገራችን ላይ አንተ ወደድከኝ ያልወደድከኝ ግድ የሚሰጠኝ ሰው አይደለም። እንድትወደኝም አልጠብቅም። ማለት ምን እያልሽ ነው ሳምሪ? ግድ አይሰጠኝም። እንዴት? ግድ አይሰጠኝም። ያው እንዲህ ያሳለፍነው ጊዜ ግድ አይሰጠኝም። ከፋህ ግድ ስላልሰጠኝ ሳምሪ አንቺ ነው የምታወሪው ወይስ ማንም ነው ያላችሁኝ? ከኔ ህይወት ላይ ከፍም ዝቅም የሚያደርገው ነገር የለም። እኔ የምልሽ እስካሁን ሰጫት ግን አንድ ምንም ነገር እኮ እሷ ላይ እኮ እያመጣ ምንም ነገር እኮ አላመጣም እኮ። ኧረ እባክህ ይኸው እንደምታያት አይደል? በጣም የሚገድል መድኃኒት ነው እያልሽኝ ስንት ነገር ነው እንትን ያልሻል። በቃ እስኪ ስለማታውቀው ነገር አታውራ። ቅድም እዛ ጋዜጠኛ ጋር አፍህን ስትቀደር ሰምቻለሁ። ምንድን ነው የተቀደደው? የሰማነው አይደል? እሱ አንዴ መጥቷል ለፍልፎ ሄዷል። እንደሱ የሚያወሩ ሰዎች የትም አይደርሱ። እኔ የወሬ ሰው በጣም ነው የምጠላው። የሰማነው ከዚህ በኋላ ስትከፋፈት እንዳልሰማ። ምንድን ነው የምትይው ሳምሪ? ከአንቺ እጭ በቃ እንደ ወንድ ልጅ ቆፍጠን በል። ሲያስጠላ ሳምሪ ምን እያልሽ ነው ያለሽው? ምን አልኩ? አሁን ጋዜጠኛው እንትን አሁን ስለሷ እኮ ነው እያወራን አይደለው አይደል? ስለሷ መወሰን የምችለው እኔ ብቻ ነኝ። ማለት መወሰን የምችለው እሺ ታዲያ የሆነ ነገር ሲጫት ወይ መድኃኒት ሲጫት ወይ ደግሞ እኮ እኔ እኮ እንትን ማለት እኮ እችላለሁ። እንዴ እቺን እኮ ና ቁጭ በል። ና ቁጭ በል። ቁጭ በል ና። እንደዚህ ልገላት ሁላ እኮ እችላለሁ ሳምሪ። እኔ ከእህቴ ላይ እጅን ስታነሳ እንዳላይክ። ምንድን ነው ድጋሜ እህቴ ላይ እጅን ስታነሳ እንዳላይክ። አንቺ ከከበደሽ እኔ ልጨርሰው እኮ ብዬሽ እኮ ነው ሳምሪ። በቃ ቁጭ ማለት ለምትፈልጉት ነው ሳምሪ። ደግሞ እንደፈለጋችሁ ነው ማድረግ ትችላላችሁ። ሰኛልሽ እሷ ባገልሽ እኔ እገልሻለሁ። እሺ እናንተ ከምታሰቃዩ ብሞት ነው የሚሻለው። ገና ትሞቻለሽ እኮ እያልኩሽ እኮ ገና ትሞቻለሽ። አንተም ቁጭ በል ሳምሪ። አንቺም ደግሞ ልብሽን ያውቃል ሁሉንም እውነታ። ችግር የለውም እሺ። ፈጣሪ ደግሞ የኔን ልብ ያውቃል። ለሁሉም ነገር ደግሞ ጊዜ አለ። አልገፋችሁኝም። እኔ አልገፋችሁ፣ እናንተ ገፋችሁኝ። በገዛ ቁጭ ሳምሪ። ጠጋ በል። ምንድን ነው ሳምሪ? ምንድን ነው ሰውን ባዳ የምታደርጊው እንዴ? ሰማለሽ ሜሮ፣ እኔ አንቺን መርዝ መጥቼ ሰጥቼ ወይም የሆነ ሰው ጠርቼ ማስገደል አቅቶኝ አይደለም። እንደዚህ ያደረገሽ መባል ስለማልፈልግ ችግር የለውም ሳምሪ። ወይም ደግሞ ታሰሪ ቀሪ እድሜን እዛ የሆነ ሲኦል የሆነ እስር ቤት ማሰብ ስለማልፈልግ አንተ ደግሞ አትንጠልጠልሽ። ምንድን ነው ሳምሪ? አርፈህ ቁጭ በል በቃ። ምንድን ነው አንቺ ከከበደሽ እኔ አንተ ወንድ መሆን የምትችለው ማለት ደደብ ወንድ ስለሆንኩ እንደዛ ያፈቀርሽኝ እንደ ሳምሪ ምንድን ነው የምትይው?
ጸባይሽ እኮ እየተቀያየረ እኮ ነው ሳምሪዬ። እንዴ ያሬድ እኮ ነው ያሬድ ማለት ያሬድ ነው የሆንክ እንደው እስከሊት ቀርም ያገናኘው እንዴ ሳምሪ የሆነሽ እኔ ሰው ደርሰጥቼ ማንቄ መግደል አክቶኝ አይደለም ያንተ እርዳታ ያስፈልገኝ ወንድ ቤት ማውረስ ነው ሳም አንቺ ነሽ የምታወሪው ወይስ ይሄን ነገር የአባቴ ንብረት ይዛሉ ፋብዬ ይኖራሉ ገባሽ የአባቴ ንብረት ነው ሳም አባቴ ንብረት እሺ ችግር የለም ግዴኝ እኔ ከአባቴ ንብረት በላይ ያንቺ እህትነት ነበር የሚበልጥብኝ አንቺ ግን እኔ ማሰብ ራሱ አልፈልግም እህትነት የሚበልጥብሽ ኖሮማ እንደዚህ ባላደረግሽ ነበር በጸባይ እኮ ታይልኝ እኮ እንደሚገርም ግን አንቺ ይሄን ንብረት ለመውሰድ ብለሽ እኔን ማሰብ ይገርም ችግር የለውም ሳምሪ ግዴኝ አልኩሽ የልቤን አንድ ፈጣሪ ያውቃል በቃ ሳምሪ አሁን እንፍጠር አሁን በቃ በቤት ውስጥ ማንቺ አድርጊው በቃ አሁን በሷ ነው አስሙ ያለው በቃ ቶሎ ጨርሻትና እኮ ካንተ ጋር የሚገናኝ ጉዳይ አይደለም ማለት እንዴ እኔ ፍቅረኛሽ እንኳን እንዴ በነገራችን ላይ እንደዚህ ምን ጠራ አድርጌ ማስወጣት ይችላል ማለት አንተንም ታውቃለህ እኔ ቀደም የሚል ሰው በጣም ነው የሚያስጠላኝ እኔ አውቃለሁ የሚል ሰው በጣም ነው የሚዘጋኝ ሰማ ሳምሪ በእኔ ህይወት ላይ ማንም እንዲወስን አልፈልግም ማንም ስለኔ ኃላፊነት እንዳለው እንዲያወራ አልፈልግም ማንም እንዲገዛኝም እንዲያዘኝ ይቅርታ አድርገሽልኝ አንዴ መጣሁት ምንድነው ሳምሪ አሁን እንደዚህ የምትይው እንዴ ይቅርታ ምናምን እንደዚህ ተፈጥሮ ነገርኩ እኮ ቅድም ከሱ ፊት ተናግሬያለሁ ያንተ መሄድ ያንተ መምጣት ምንም እኔ ጋር የሚፈጥረው ነገር የለም ሰማ እንደዚህ ምን ጥራ አድርጌ እንደዛ ነው በኋላ ግን እግሬ ስል ተለምነሽ ነው የምትጠይቂኝ እባክህ እንደዛ ነው ሳምሪ ተው እንጂ አሁን ምንም ወሬ አልፈልግም ድጋሚ እንደዚህ እንድትለኝ አልፈልግም እንድታወራኝ አልፈልግም በቃ ምንም እኔ ከምጠይቅ ጥያቄ ውጪ እንድታወራ አልፈልግም ስለ እህቴ ገባህ ቆይ ሳምሪ ቆይ ያንተ ቦታ ምንድነው መልስ መስጠት ብቻ ነው ምንድነው እያልሽ ያለሽው ያሬድ እኮ ነኝ አልፈልግም ተናግሬያለሁ ነይ ግቢ አንቺ በለሽ ተነሽ ግቢ ተነሽ ሳምሪ የፈለግሽውን ነገር ሁሉ አድርግልሻለሁ ተነሺ እንጂ አንቺ ተነሽ እያልኩሽ ተነሽ እንጂ ምን ልትሆን ካካተሽ ምን ልጨርሳት አንዴ ሳምሪ ያረበኝ ውጣ ሳምሪ እባክሽ የፈለግሽውን ውጣ ሁሉ አድርግልሻለሁ ውጣ እኔ ነው ውጣልኝ በቃ ከቤቴ እኔ ማትቀመጥ ከሆነ ውጣልኝ ሳምሪ በኋላ ይቆጭሻል በኋላ ይቆጭሻል እውነቴን ነው የምልሽ ሰው ይቆጥታችሁ ነይተሽ ግቢ አንቺ ተነሽ ግቢ የፈለግሽውን ነገር ሁሉ አድርግልሻለሁ ነይተሽ ግቢ በዛትሽ እኔ ከአንቺ ጋር የምታገልበት አቅም የለኝም ነይ ግቢ ሳምሪ ልለምንሽ የመረገጥ አባዜ የመደብደብ ምናምን ፍላጎት የለብሽም እኔ ከአንቺ ጋር ጊዜን ጉልበቴን ማድከም አልፈልግም ሳምሪ የሞተ ሰው ጋር መድከም ይስማል መጀመሪያ እስኪ ተነሽ ቤቱንም ባንቺ ስም አድርግልሻለሁ ግን እባክሽ አትጥይ እዚህ ቤት ወጣሽ ምናምን ትፈልጊያለሽ እዚህ ቤት ወጣሽ መሰላም መኖርም ያመሻል ወይኔ ስታሳዝኝ ተነሺ ሳምሪ ግን ለምን እንደዚህ ክፉ ሆንሽው አንቺ ጥሩ ስለሆንሽ ተነሽ ግቢ እሺ ነይ ግቢ ስለማልራመድ እያወቅሽ ሳምሪ እባክሽ እኔ የምልህ መድኃኒቱ አልቋል መሰለኝ። አዎ ያሬድም ሞቷል። ተከታተሉ እሺ። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? ያው እንግዲህ ባለፈው ክፍል ላይ እንዳያችሁት ነው እነዚህ እህት አማቾች መሀላቸው ላይ ተፈጥሮ የነበረውን ነገር አይታችኋል። በድብቅ ካሜራም የተወሰደውን አይታችኋል። ዛሬ እንግዲህ የሄድኩበት ዋናው ነገር ምንድነው? ሜሮን ባለፈው የነገረችኝ ነገር አለ። ልጅቷ የአባቴ ልጅ አትመስለኝም፣ ለማንኛውም ግን ይሄን ነገር ማረጋገጥ ይኖርብኛልና ብላ ያው ከሷም የፀጉር ዘለላ ከእህትየዋም የአባትየውንም ይዘናል ማለት ነው። ያን ይዘን እንግዲህ ወደ ክሊኒክ ወይም ደግሞ ምርመራ ወደሚደረግበት ሂደን ነበር። በዛ አማካኝነት የዲኤንኤ ውጤታቸው ዛሬ ይፋ ይሆናል ማለት ነው። ማን ልጅ ነው ማን ልጅ አይደለም የሚለውን ነገር ዛሬ የምንለየው ይሆናል። ከዛ ውጭ ደግሞ እህታቸውን ሲያሰቃዩት ሲያረጓት የነበሩትን ነገሮች ደግሞ አሉ። ስለዚህ ደግሞ እሷን እንትን እላታለሁ፣ ያው ሪቬል አደርጋለሁ። ያደረጉት ነገር ልክ እንዳልሆነ የምናወራ ይሆናል ማለት ነው። እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ያው እንግዲህ ስጦታቸውን ልሰጣቸው ወደ ቤታቸው እየገባው ነው ማለት ነው። አብራችሁን ቆዩ።
እንዴት ነህ? ሰላም ነው? እንዴት ናቸው? ሽልማቱ ደረሰ። እንዴት ነህ? ልግባ? ኦኬ። የታመችው እህታችሁ እሷ ናት እንዴ? እሷ ጋር ያያት ልጅ ልግባ አይደለ? እሺ። እንዴት ናችሁ? ሰላም ነው? እሺ። እንዴት ነሽ? ሰላም ነው? ሰላም ነው እህቴ? እንዴት ነሽ? ኦኬ። እሷ ናት አሟት ነበር ያልሽኝ? እሺ። ባለፈው ወንበር የለችም እሱ ጋር ታረጋለች። እሺ። ስለዚህ ካሜራማኔ ልጥራዋ፣ ችግር የለውም። እሺ። እንግዲህ በጣም አመሰግናለሁ። ድጋሚ ተገናኝተናል። ዛሬ ለእህቴ ሳትጠይቅላት። ኧረ ሰላም ነው እናቴ? ትንሽ አሟታል ብታይ፣ በጣም እኛም ተጨንቀናል። ኦኬ። እንዴት ነሽ? ማን ልበል ስምሽን? ሜሮ ይባላል አይደል? ምን አሞሽ ነው እናቴ? አይ እንዲሁ ነው። እንዲሁ ትንሽ ነገር ብሎ ራስ ወጣት ምናምን ነገር ማለት መሰለኝ ወድቃ ነበር ከስራ ቦታ መሰለኝ ማለት ነው። ወደ መጣበት ጉዳይ መግባት ትችላለህ። እሺ። ያው እዚህ ተኝታ አሟት ስላየው ያው ታረበሸች ትግባ። አረ ኖ እንደዚህ ቁጭ ብላ ሳያት አሳዝናኝ ነው ለማለት የፈለኩት እንጂ ለምን ትገባለች? ችግር የለውም። አንቺ በዚህ መሆን ትችያለሽ። ባይዘው ይችላል። ነይ እስቲ ጋር ሆኝና እስኪ እናውራ። እሺ ነኝ ወድ በቃ እሷ እዚህ ተኛ፣ ችግር የለም። አይዞሽ እናቴ። ነይ እዚህ ጋር አንቺ። እሺ። ካሜራ ወደዚህ ዞር አድርግልንና ያው 100,000 ብር ደረሰ እንዴ? 100,000 ብር ደረሰ። የ100,000 ብር ቼክ ዛሬ የመጣሁበት ሁለት ፐርፐዝ ነው። ስለነሱ ነው የምናወራው። ከዛ በፊት ግን ባለፈው ኢንተርቪው ባደረግነው ወይም ደግሞ በተጫዋወትነው ዙሪያ የዋሻችሁኝ ነገር አለ ማለት የዋሻችሁኝ ማለት አው የትዳር ህይወታችን ልክና አስገራሚ ነው። እውነት አይመስልም። ለዛ ተደናግረህ ነው። ምንድነው ዋሽ እንችላለን? እሺ። ያው ስለ ግንኙነታችሁ እዚህ ቤት ስላላችሁ ነገር ምናምን የነገራችሁ ነገር ተከክለ ምንም ዋሽነ ነገር የለም። እውነታውን ነው የነገርነው። ገረመህ እንደ አሸናፊ ስንሆን ይገርማል ታሪካችን። 100,000 ብር ስናገኝ እኛ በላ ነው። ያው እንግዲህ በአንድ ቀን ልትበሉት አትችሉም። እሱን ታውቃላችሁ አይደል? በአንድ ቀን ሽልማት አልሸልምም። እና ምንድነው ያመጣል? ምንድነው መጀመሪያ ይሄኛው ነገር ይቆይና አንድ ነገር ላሳያችሁ። ምንድነው? ያው ይሄ በጣም ይቅርታ፣ ችግር የለውም። ይሄ ምንድነው የምታሳየው? እንዴ ምንድነው? ግልጽ ነው እኮ አይደል? እዚህ ቤት ምን ስታረጉ እንደነበር የሚያሳይ ነው። ማኛ ሁለታችሁ ማለት አንተ ማነህ ሲጀመር? ምንድነው? እንዴ አንተ ቆይ ምንድነው? እንዴ አረ ናውጣ፣ እንደውም ላስወጣው እንዴ ናውጣ እንዴ! አረ ናውጣለን እንዴ! በቤት እንዴ እንዳላጋድም ናውጣለን። ነግጃ ምንድነው? ቆይ ምንድነው? ጋዜጠኛ ነኝ ብላ እንዴ? ነግጃ ና እስክንድር እባላለሁ። መርማሪ ጋዜጠኛ ነኝ። መርማሪ አስፈላጊ ከሆነ ደግሞ መርማሪ ለምን እንመረመራለን ማለት ምን አድርገን ነው? ደህና ነሽ ሜሪ? ደህና ነሽ አይደል? አንቺ ታውቂያለሽ? ሜሪ ታውቃላችሁ? አውቃታለሁ፣ በደንብ አውቃታለሁ። እሷ ነች የሁሉ ጉድ የሰራችን። አይ እሷ እንደ እህትሽን አይሻታ? ምንድን እንደዚህ የሚያደርግህ? እውነትም ሴታ ሴት። እስኪ ዝም በል። እንዴት ነው የሚያንቀለቅልህ? እና ታዲያ ምንድነው? ጋዜጠኛ ነኝ ብላ አጋጫለሁ። ጋዜጠኝነቱን ተወው፣ እኔ ራሴ አጋጫለሁ እዚህ ጋር። አሁንም አርፈህ የማትቀመጥ ከሆነ አጋጭቼ እዚህ አፈር ነው የማስቀመጥ። እሺ አሁን ወደ ፖይንታችን ንገር። እዚህ ጋር የተቀመጠው ነገር በሙሉ እውነት ነው። ያም ማለት አንቺ እህትሽን፣ አንተ ደግሞ የቀድሞ ፍቅረኛህን ለመግደል ሙከራ እያደረጋችሁ ነው። ኧረ እኔ ምንም ዝም በል። እንዴ እኔ ምንም አልገደልኩም። ይሄ ነገር ደግሞ ምን ያህል እንደሚያስፈርድባችሁ ታውቃላችሁ? ከ25 ዓመት በላይ ሁለታችሁን ትፈርዳላችሁ። የደም ናሙና ወስደን ነበር እሷ ጋር። ደሟ ላይ የተገኘው ከፍተኛ የሆነ መርዝ በየጊዜው ማን ጋር እንደምትቀበዩ ትናገራለሽ። እኔ ምንም አላደረኩም። እኔ ከዚህ ነገር ውስጥ አውጣኝ።
እኔ ምንም እሷን ለመግደል ምንም ነገር አላደረኩም። አንተ ግን ጤነኛ ነህ? አንተ ቆይ እኮ ብዙም አታውቀው ነገር አለ። ምን አለ መሰለህ ወደ ቤተሰብ ጉዳይ መግባቱ አስፈላጊ አይደለም። አሁን በሰላም ትወጣለህ? አልወጣም። ቆይ ምንድነው የምትፈልገው ከኛ? እሺ ምንድነው ገንዘብ እንስጥ? እሷን የምትፈልጋት ገንዘብ ነው የምፈልገው። አረ ገንዘብ መስጠት እንችላለን። ምንድነው ባሏ ነው መሰለኝ። ችግር የለም ባሌ አሁን ሚስቴ ናት። ምንም አታመጡም ባይዘው ሁለታችሁም ማለት ነው። አሁን ውጣ ካላችሁኝ እየሰማሽ ነው። ውጣ ካልሽኝ እዚህ ጋር ያለውን ፋይል በሙሉ ለፖሊስ አሳልፌ ይሰጣል። ፖሊስ ምናምን ምን አስፈለገ እዚህ? ምክንያቱም እኔ እንደወጣ እየፈለግሻለሽ። የቤተሰብ ጉዳይ ላይ ምን ትሰራለህ? አዎ የቤተሰብ ጉዳይ አይደል? ሚስቴ ናት። እሺ አሁንስ ምን ትሆኝ? ሚስቴ ነች? አዎ ታዲያ ሚስቴ ከሆነች ፐርሰናል ጉዳያችሁን ጨርሷል። እሷ ላይ ያደረጋችሁት ነገር በሙሉ በማስረጃ በመረጃ በድምጽ በቪዲዮ እንዲሁም መድኃኒቱ እዛ ውስጥ እንዳለ መድኃኒት የሚያቀርብልሽ ሰው እንዳለ ኤቭሪቲንግ ማስረጃው አለኝ። እንዴት ይሄን ነገር አወቅ? ውጣ ካላችሁኝ አሁኑኑ መውጣት ይችላል። ኧረ እሺ እንስማማ። ይሄ እኔ እንትን ብለኝ ምንድነው የፈለግከው? ገንዘብ ትራንስፈር አድርግ ና ከዚህ ይሄ እንዳለው ሰው ደግሞ ትራንስፈር አድርግልኝ። ስንት ብር አለ? አረ ከሁለት ሺህ ብር በላይ አይኖረውም። እንደው አታስቀኝ እባክህ። ከኔ እየተቀበለ ቢዝነስ አስፈይ እንዴት ነው ትራንስፈር የሚያደርገው? መሰለህ እሺ መርማሪ፣ እሺ ጋዜጠኛ፣ እሺ መርማሪ፣ እሺ ምንድነው የምትፈልገው ከኛ? እሺ እውነታውን እንድትነግሩኝ ማለት ምን አርጋችሁ? ለገዛ ብር ለዛው ለዝር ካምጣ። እሺ ምን ላድርግልሽ? እኔ መታሰር አልፈልግም። በቃ እሺ አትፈልግም አይደል? ምንም አልፈልግም። አንዴ ዝም ትላለህ? እስኪ ዝም ዝም በይ በእናትሽ። ያንቺ ጉሩ የእሷ ጦስ ነው እዚህ ነገር ውስጥ የገባሁት። እሺ ስንቱን ተወቅስ አንተ። እስኪ ቆይ እስኪ ተረጋጋ። እሺ አሁን ስለተፈጠረው ነገር ንገሪኝ። ለምን ወደ ልጅቷ እንደዚህ እያደረግሽ ያለሽ? ምን አደረኳት? መድኃኒት እኮ ለምን እንደሚገባት ስለሚገባት በምን ምክንያት ያደረገችብኝ እሷ ስትተዋውቁ አልነገረችም? ብዙ ነገር ነግራኛለች። ብዙ ነገር ከነገረች እንግዲህ እሱ በቂ ነው። ስለዚህ በዚህ ኢጎች ነው የምትቀጥዩ እንደዚህ ይሆንሽ። እኔ ካንቺ ጋር እኮ መጨቃጨቅ ማይፈልግብኝ ነው። እኔ በመጀመሪያ ደረጃ እዚህ ጋር የመጣሁት ምን ድግባባ ምን ደራደር መስሎኝ እንጂ ምን አለ መሰለህ አንዳንዴ በእኔ ቦታ ብትሆን ትረዳኛለህ። ኧረ እንኳንም አልሆንኩ ባንቺ ቦታ። ስማ እሷን ተዋት። እኔ የፈለግኩን አንቺ ዝም በይ። እኔ የፈለግኩን አድርግልሃለሁ። ምን ላድርግልህ? እኔ መታሰር አልፈልግም። በቃ ዝም በልልኝ። ዝም በል። እሷን ተዋት። አላሳስረም። ዝም በል። እሺ በቃ እሺ ካላሳሰረም እሺ የት ነው ያገኘሽው? በነገራችን ላይ የነገርን ታሪክ እኮ ውሸት አይደለም። አውቃለሁ። ውሸቱ ምንድነው? እኔ ስደውል አይደለም የሰማሁት። ናይ ብላ ጠራችኝ። ስመጣ ባልና ሚስት ሆነው ያገኘኋቸው። እኔና እሷ እንዴት ላስረዳ? ሌላ ታላቅም ታናሽም ወንድም ምንም የለም። የትም እንሂድ የትም እንዋል ምንም ማንደባበቅ ሰዎች ነን። እሷ ግን ስለኔ ፍቅረኛ እያወቀች ስለኔ ምንነት እያወቀች ፍቅረኛዬን ባሏን ተከፈለች። እሱን አፍቀሪ ወይም ባሪ እንዲሆን ፈልጌ አይደለም። ልበቀላት ስለፈለኩ ብቻ። ቆይ አንድ ጥያቄ ልጠይቅህ። ፍላጎትም የለኝም። ከፋ ሳሚ ቆይ ምንድን ባለፈውም እንደዛ አወራሽ። አሁንም ቆይ ምንድነው የምትይው አንቺ? ቆይ አትፈልጊኝም? ቆይ አትፈልጊኝም? የማናቸውም ፍቅር የለብኝም። የእሷን ፍቅር ያን ይወጥቶልኛል። ምን አይነት ክፉ ሴት ነሽ? እኔ ለካ አላቅሽም ነበር። አዎ አታውቀኝም። እሺ ስለዚህ ሁሉ ነገር የተፈጠረው ለበቀል ነው። እህትሽን መበቀል ፈልገሽ? እህቴን ብቻ መበቀል ብፈልግ ከእሱ ጋር አብሬ መቀጠል አይጠበቅብኝም። እና ምንድነው እቺ ምን አይነት ነገር ልበቀላት እችል ነበር፣ ግን ያላሰብኩትን ነገር እንዳሰብ አደረገችኝ። እሷን ከዚህ አስወግጄ ነገሮችን ሁሉ ለራሴ ማድረግ እንዳለብኝ ያነሳሳች። አንቺ ክፉ ነሽ። እሺ ምንም የማትደባበቅ ስላንተ ማንነት ስላንተ ባል ስላንተ ፍቅረኛ እያወቀች ግን እኮ መጠየቅ ይቻላል። ስላንተ ታውቅ ነበር እሷ? ሁለታችሁ ስለነበራችሁ ግንኙነት ሜሮን ታውቃለች? አታውቅም። አየሽው አይደለ? ስለ ፍቅረኛዬ ታውቃለች። ስለ ፍቅረኛሽ ልታውቅ ትችላለች፣ ግን ፍቅረኛሽ ታውቀዋለች? አላውቅም። አስተዋውቀሻታል? መገመት አልችልም። አታውቅም ብዬ ተገጣጣመብኝ። አንተ ደግሞ ሳትዋሽ ንገረኝ። እሷ ናት አስቸግራ የቀረብካት ወይስ አንተ ነህ? ፕሮፋይል ታያለች። እሷ ነች አስቸግራ እንትን ያለች። ለምንድን ነው የምትበጠረቀው? ተለያይተናል ካላት በስተቀር ፕሮፋይል ታያለች። እንዴት አታውቅም? ፎቶ ልክላታለሁ። ምን ማለት ነው? አታውቅም። ብታውቅ ኖሮ ይሄን እንደማታደርግ እንኳን አንቺ ጎረቤቶች በሙሉ ነግረውኛል። ምን ያህል ቀን ልጅ እንደሆነች ምን ያህል ተወዳጅ እንደሆነች የታወቀ ነው። አንቺ ሲጀመር ቃንታሽ ነው እንጂ ይሄን ሁሉ ያደረግሽባት ልጅቷ አንቺን ለመጉዳት ብላ ፐርፐዝሊ ያደረገችው ምንም ነገር እንደሌለ ልብሽ ያውቃል። ምን ማለት ነው? አዎ ሆም ብላ ሜሮን አንቺን ልትጎዳሽ አልሞከረችም።
እሺ ልትጎዳኝ ካልሞከረች ወንድ ጠፍቶ ነው ፍቅረኛ ጋር ሄደች። እሱ ለምኑ በእግር በፈረስ ሲቀጥል ዝም በል እንዳትዋሽ። እኔ ለምኜ አዎ አንተ እሷ እኮ ነው አፈቅራለሁ ካለችኝ እኮ አንተ እዚህ ጋር እኮ ቁጭ ብላለች። መጠየቅ ትችላለህ። እሷ ነች ወዳኝ እንትን ያለችኝ። ዝም በል ለመናት እንበል። እሱ የሱ ለመናህነቷ ሊያሸነግላት ይችላል። አሁን በመጀመሪያ ደረጃ ያንቺ ፍቅረኛ መሆኗን እንኳን አታውቅም። ፕሮፋይል ታያለች። ፕሮፋይል ብታይ ታዲያ ስለሱ የምታውቀው ነገር አለ? ፎቶውን ታያለች። እንዴት መንትያው መጣ? ሜሪ ታውቂው ነበር እንዴ? ይሄ ልጅ እያስገደደ ፍቅረኛሞች ካላገባውሽ ዝም በል አንተ እንዳልመታ አርፈህ ቁጭ በል። እሺ ካላገባውሽ የሚለኝ እሱ ነበር። እሺ እኔ ሲጀምር አልፈልገውም ነበር ማለት ልክ እንደነገርኩ ነው። ሌላ ህይወት ጀምሬ ነበር። ከዛ ህይወቴ ላይ ማፈናቀሉ እሱ ያደረገኝ ራሱ ነው። ሌላ ፍቅረኛ ነበረሽ? አሬ ውሸት ነው እውነት። እኔ አንተን እንድገርፍ ነው እያስገባኝ። ማለት ከዚህ በኋላ ዝም ትላለህ? እሺ እላለሁ። እሺ አንድ ነገር እንዳልሰማ። እሺ ቀጥይ ንገሪኝ። እና እንደነገርኩ ነው ሌላ ፍቅረኛ ነበረኝ። ፍቅረኛሽን ገልብሻለሁ ብቻ ብዙ ዛቻ አደረሰብኝ። ከዛ ምንም አማራጭ የለኝም። ባልፈልገውም ባልወደውም ከሱ ጋር ሆንኩ። ግን በቃ እኔ ይኸው በፈለግከው እምልልሃለሁ። እኔ የእህቴ ፍቅረኛ እንደሆነ በምንም ተአምር ምንም የማውቀው ነገር አልነበረም። በቃ እሷ ከመጣች ጀምሮ ነው ሁሉ ነገር የተበላሸው። እሷ ስትመጣ ፍቅረኛ መሆኗን ምንም ፎቶ አላክሽልኝ። ለምን ተዋሻለሽ? ምንም የማውቀው ፎቶ የለም። ፕሮፋይል እንኳን አንድ ፕሮፋይል የለሽ። የራስሽ ፎቶ እንኳን ፕሮፋይል ላይ የለም። እሺ ጥሩ። ለማንኛውም አሁን ያደረጋችሁት ነገር ይሄ ነው። የፈለገ ነገር ይሁን እሱን ታፍቅረውም ትውደደውም መብቷ ነው። ግን አንቺ በዚህን ያህል ደረጃ ገፍተሽ እሷን ለመግደል እሷ በህይወቷ ላይ መጥፎ ነገር እንዲደርስባት ማድረግሽ ትልቅ ወንጀል ነው። ትልቅ ብቻ ሳይሆን እጅግ በጣም አንቺን መቀመቅ የሚያስወርድሽ ስህተት ነው የሰራው። እኔ እህቴን ጠልቼ አይደለም እንደዚህ ያደረኩት። ግን አንዳንዴ አንተን ለመግደል አንተን ለማጥቃት አንተን የሆነ ቦታ ለመጣል የሚሞክርን ሰው በኔ እይታ ቁጭ ብሎ ማየት ደድምና ነው። በኔ እይታ እኔ እኮ አሁን እኮ ማለት ነው እቺ ልጅ ያጠፋችው ጥፋት እኮ እየታየኝ አይደለም። ላንተ ነው። አንቺ ገና ለገና እንደዚህ አርጋለሁ እንደዚህ ሆኗል ብለሽ ያሰብሽው ነገር ስላልተሳካለሽ እሷን ለመጉዳት ነው እየሞከርሻለሽ። ይሄ ልጅ ውሸታም ነው። ማን? አዎ አንተ። ምንም እኔ አሁን ካንተ ጋር ምንም አይነት ጨዋታ ልጫወት አይደለም የመጣሁት። በጥራቃ ውሸታም ነህ። ያልተበጠራከው ነገር የለም። እሺ ከእውነቷን ጀምር። ከዩኒቨርሲቲ ከወጣ በኋላ ይሄ አሁን ስራ ምናምን ጀመርኩ አልክ። እሷ መስሪያ ቤት እየሄድክ ምን ስትላት ነበር? ሳትዋሽ ንገረኝ። እወድሻለሁ፣ አፈቅርሻለሁ፣ ያላንቺ ህይወቴ ባዶ ናት ስትላት አልነበረም? እንዳትዋሸኝ ያሬድ። ይናገራሉ። እሺ ቀጥል። በቃ እኔ ነበርኩ በቃ ሳሸነቀት ነበር። እየሰማሽ? እኔ ጉዳይ አይደለም። ማንም ማስጨነቀ ማንም ተጨነቀ ሁሉ የማናቸውም ነገር ምንም አይሰማኝም። ሰይጣን ስለሆነች ማንም የሰው ልጅ አስፈላጊ አይደለም። የሰው ልጅ አእምሮ ያለው የሰው ልጅ እህቱን ቁጭ አድርጎ ለመመረዝ እንዲህ ወገቧን አሟት እንዲህ ያጎለበት ሲሄድ ትገፊያታለሽ። እግሯ እጇ እስኪላላጥ ድረስ ምን አይነት ስብዕና ነው? ምን አይነት ሰውነት ነው? በጣም የምትወደውን ሰው በጣም ነው የምትጠላው። ስለዚህ አሁን አንቺ በጣም ተወጃት ነበር፣ አሁን ደግሞ በጣም ጠላሻት። ብታምኝም ባታምኝም እቺ ልጅ ብዙ ሚስጥር በሆዷ ይዛለች። ያንቺን ሚስጥር። ለማንኛውም አቶ ያሬድ ሁለተኛው ስጦታችሁን ልንገራችሁ። አባትሽ አቶ ሰለሞን ወይም ደግሞ አባታችሁ አቶ ሰለሞን እኔ ስላስተዳደጋችሁ ትንሽ ልንገርሽ። እሷ ታላቅ እህትሽ ሜሮን ሰለሞን ትባላለች። ከዛ ቀጣይ አንቺ ነሽ። እዚህ ግቢ ውስጥ የሚገኘው ንብረት የአቶ ሰለሞን ቤተሰቦች እንደሆነ የታወቀ ነው።
ሁለታችሁም በሆነ አጋጣሚ እንግዲህ እናት ያለ እናት አድጋችኋል። ሞግዚት ነው ያሳደገቻችሁ። ስለዚህ አሁን አስፈላጊ ነው። በደንብ አስፈላጊ ነው። በጣም ደክሞኛል። ተቻልክ ተሰጥረው ላሳጥረው ይቻላል። ስለዚህ ወይዘሪት ሳምራዊት ሰለሞን በቀን በተጻፈው መሰረት ካንቺ የተወሰደ የፀጉር ናሙና ከአባትሽ ጋር በተወሰደ የፀጉር ናሙና አባቴ እኮ በህይወት የለም 0 ያስከሬናል 0.7% ተመሳስሎሻል። ይሄም ማለት አንቺ የአቶ ሰለሞን ልጅ አይደለም ማለት ይሄ ነው ነው ሜሪ። ሁለተኛው መረጃ ማለት ወይዘሪት ሜሮን ሰለሞን ከአባት አቶ ሰለሞን ጋር አሁንም በምርመራ በተወሰደ የፀጉር ናሙና ማለት ነው 98.9% ይመሳሰላል። ሜሮን ሰለሞን የአቶ ሰለሞን ልጅ ስትሆን አንቺ ደግሞ የአቶ ሰለሞን ልጅ አይደለሽ። ምን ማለት ነው? ይሄ ደግሞ ህግ እና ቴክኖሎጂ እና ምርመራ ያሳያል። የኔ እናት የመውረስ መብት የለሽ። ይሄ በጭራሽ ሊሆን አይችልም። ማለት የኔ አባት ማን ነው? ለማንኛውም እዛ ጋር ፖሊሶች እየጠበቋችሁ ነው። ቤቷን ንብረቷን ለቃችሁ ውጡ። አስፈላጊ ከሆነ አስፈላጊውን እርምጃ እንወስዳለን። እሺ ጉዳይ እንደፈልግ መሆን ይችላል። ሳምራይት አንቺ ጋር ሁለተኛ ሳምራይት ኑስኪ ሄኒ እንግዲህ ውድ ተመልካቾቻችን እንግዲህ በወይዘሪት ሳምራዊትና በአቶ ያሬድ መካከል የነበረውን ፍልሚያ አይተናል። እሷም ራሷን ስታ ነበር። ውሃ ምናምን ሲረጫት ወዲያው ነቅታለች። እሱም ጥሎ ለመሄድ ሙከራ አድርጎ ነበር። ውጭ ላይ ፖሊሶች ስለነበሩ እሱም ተይዟል፣ እሷም ተይዛለች። ወደ ጣቢያ ሄደዋል። እንግዲህ ምርመራ የሚከፈትና ከነሱም ጋር እንግዲህ ያለው ነገር የሚቀጥል ይሆናል ማለት ነው። እህታችን ሜሪ አይዞሽ እናቴ ላስተካክልልሽ። አይዞሽ። አሁን እንዴት ነሽ? በጣም የተጨናነቀ ነው፣ ከብዶኛል። መድኃኒቱን በተደጋጋሚ ነው ስትወስጂ የነበረው ሲሰጡሽ ነበር እነሱ። ቪዲዮ ላይ እንደተመለከትኩ ነው ድጋሚ መድኃኒት ሰጥተውኛል። እና መድኃኒቱን ግን እንዴት ብሎ ነው ያስጀመሩሽ? መጀመሪያ አሞሽ ነበር መጀመሪያ ራስ ምታት ምናምን ነገር? አው ዝም ብሎ አንዳንዴ ራሴን ያው ከድሮም ጀምሮ ያመኝ ነበር። እሺ ይሄ ለራስ ምታት መድኃኒት ጥሩ ነው እያለች ትሰጠኝ ነበር። ኦኬ ግን እኔ እያባሰብኝ በቃ እግሬም እየተያዘ ምን ላድርግልሽ? አይ ምንም ሰውነቴም እየደከመ መጣ። አሁን ደግሞ እየባሰብኝ ነው። አይዞሽ። አሁን ምንድነው አምቡላንስ ጠርቻለሁ። እሱ ይምጣና ወደ ክሊኒክ እንሄዳለን። ደውዬ ዶክተሮችንም ሳናግራቸው ነበር። መድኃኒቱ ከሰውነትሽ መውጣት ይችላል። አሁን መድኃኒቱ እየሰራ ስለሆነ ነው እንደዚህ ድቅቅ ያደረገሽ። እንኳን ብዙ አልቆየሽ። ብዙ የቆየ ቢሆን እስከ ሞት የሚያደርስ መድኃኒት ነበር። እሱ ከሰውነትሽ እንዲወጣና የተወሰነ ማገገሚያ ሂደት እንዲኖርሽ ይኖራል። ያ ነገር ከሆነ በኋላ ጤነኛ ትሆኛለሽ። እሺ ሜሪ? እሺ አንተ ባደርስልኝ እኮ ገለውኝ ነበር። ግን አንተ በጣም ጥሩ ሰው ነህ፣ መልካም ሰው ነህ። አንተም በማግኘት ያው ፈጣሪ ባንተ ክሶኛል። አመሰግናለሁ። ያው እኔ ምንም ላደርግልህ አልችልም። ሁሉ ነገር ያው ፈጣሪ ያድርግልህ። ፈጣሪ ያሳካውን ያሳካልህ። አሜን ሜሪ። አመሰግናለሁ። ችግር የለውም። እግዚአብሔር ነው ሁሉንም ነገር እንግዲህ እግዚአብሔር ልቡን ይፈትናል አይደል የሚባለው? እውነትን። ስለዚህ ዛሬ ፈተናውን አልፈሻል። ይሄ ሁሉም ነገር አልፎ ሰላማዊ ኑሮ ትኖሪያለሽ። እሺ አምቡላንስ እየመጣ ነው፣ እንሄዳለን። እሺ እንግዲህ ውድ ተመልካቾቻችን ያው ሁኔታውን አይታችሁታል። እዚህ የነበረውን ሁኔታ በጣም የሚያሳዝንና የሚያሳፍር ነው። እህት በእህቷ ላይ እንዲሁም ደግሞ ፍቅረኛዋ በራሷ በፍቅሩ ላይ ነው እንግዲህ ይሄን ሁሉ ነገር ሲያረጉ የነበረው። ገንዘብ ብዙ ሰዎችን እያጠፋፋ ይገኛል። ከገንዘብ በላይ ፍቅር ይበልጣል። ፍቅር ይስጣችሁ።
እንግዲህ የዛሬው መልእክታችን ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይሄ ቪዲዮ 3000 ላይክ ይገባዋልና ላይክ እያደረጋችሁ ላይክ ላላደረጉትም ላይክ አድርጉ ብላችሁ እየላካችሁ አበረታቱን እላለሁ። የነበረን ቆይታ ይሄን ይመስላል። ቸር ሰንብቱልኝ።